ወዶችዬ የምወዳችሁ እንዴት አላችሁልን? ዛሬም በቆንጆዬ ፊልም ነው የመጣነው። ፊልሙን እንደምትወዱት እርግጠኛ ስለሆንኩኝ ቪዲዮውን ላይክ ማድረግ፣ ቤተሰባችን ያልሆናችሁ ሰብስክራይብ ማድረግ ለፍታችኋል። ይገባችኋል የምትሉ ብቻ ደግሞ ቪዲዮቻችንን በቪፒኤን ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር ኡሚ ሳኩሮሚን እናያታለን። ሁሉ ጊዜ ስራዋ ላይ የምትታትር አንድ ቀን እንኳን ስራዋን ማትቀር አይነት ሴት ነበረች። በስራዋም ትልቅ የቀረጻ ቦታ ላይ እንግዶችን እንዲሁም ታዳሚዎችን ማገዝ ነበረ። ታዲያ አንድ ቀን ላይ ስራ ላይ ሳለች የስራ ባልደረባዋ ሜካፕ ይሰብራል። በዚህም አለቃዋ በተደጋጋሚ በጣም ብዙ ስራዎች ስለሚሰጣት አሁንም ይሄንን ስራ ያዘዘው ለሷ ነበረ። አቅራቢያቸው ካለ የኮስሞቲክስ ቦታ ሜካፕ ይዛ እንድትመጣ ነበር የተነገራት። እዛም ሄዳ የተለመደው ሜካፕ ከገዛች በኋላ ግን አዲስ ብራንድ ወጥቶ ነበረ። እሱም አኒማል የሚባል ሜካፕ ነበረ። የሜካፑ ውበት በጣም ስለገረማት ላይ ለመሞከር እንኳን ፈርታ ነበረ። ምክንያቱም እሷ በጣም ዝርክርክ ስለሆነች ስለራሷም ተጨንቃ ስለማታቅ እንደዚህ አይነት ቅንጡ ነገሮች አይገቡኝም ብላ ነበር የምታስበው። በዛ ሰዓት እየተጣደፈች ስትወጣ ታዋቂውን ፎቶግራፈር ትጋጫለች። ያኔ ስልኳ ነበር የወደቀው። በዚህም በቀስታ ስልኳ መስራትና ለመስራቱን ቼክ ካደረገች በኋላ ልጁ ሄዶ ስክሪኑ ስለተሰበረ ሊያስተካክልላት ቢፈልግ እንኳን ሜካፑን ተቀብላ የሆነ ሰው እንደሚያባረራት ያክል በፍጥነት እየሮጠች ነበረ። በሰዓቱም አለቃዋ ጋር ደርሳ ለቀረጻው ሜካፑን ማስቀመጥ ችላ ነበረ። ኡሚ ትንሽ ትልቅ ብላ ስራ አትመርጥም ነበረ። እዛ ድርጅት ውስጥ ያሉ እቃ እስከማጓጓዝ ከባባድ ስራዎችን እንዳለ የሚያሰሯት እሷን ነበረ። በዚህም ስለ ጤንነቷ፣ ስለ ራሷ እንዲሁም ስለ ፍቅር ግንኙነት ዞር ብላ ተመልክታ አታውቅም ነበረ። ስራና ስራ ላይ ነው የምታተኩረው። ምሳ በምትበላበት ሰዓታት እንኳን አለቃዋ አዩቶ እንድታርፍ አይፈቅድም ነበር። በዛ ሰዓት ራሱ ስራዎችን ያዛት ነበር። እንደ ምክንያት የሚነግራት ግን በስራዋ ላይ ጠንካራ እንድትሆንና ስኬት ላይ እንድትደርስ እየገፋፋት እንደሆነ ነበረ። የምትኖረው ከእህቷ ናጊ ጋር ነበረ። ናጊ እህቷ የምትሰራውን ነገር ብታደንቅም ነገር ግን ስለ ጤንነቷ እየተጨነቀች ስላልሆነ ለእህቷ ትፈራላት ነበረ። አንድ ቀን ምሽትም ሁሉም ተቀጣሪዎች ወጥተው እሷ ብቻዋን እየሰራች ነበረ። ስትሰራም የነበረው በቀጣይ ቀን ከታዋቂው ብራንድ አኒማል ቢዩቲ ጋር የሚኖራቸውን ቃለ መጠይቅ ለማዘጋጀት ነበረ። የድርጅቱ ዋና ኃላፊ ኬሱኬ ይባል ነበረ። ያንን ድርጅት የከፈተው ገና የኮሌጅ ተማሪ እያለ ከ10 ዓመት በፊት ነበረ። በቀጣይ ቀንም ለቀረጻ ይመጣሉ። የድርጅቱ ብራንድ አምባሳደር በጣም ቆንጆዬ ሞዴል ሂና ትባል ነበረ። ከዛ በተጨማሪ ደግሞ ከዚህ ቀደም ኮስሞቲክስ ቤት ውስጥ የተጋጨች ስልኳን የሰበረባት ኮዞ የሚባለው ልጅ ደግሞ የድርጅቱ ፎቶግራፈር ነበረ። በዚህም ስታየው በጣም ትደነግጣለች። አመሻሽ ላይም ልትወጣ ስትል እሱን ታገኘዋለች። ታዲያ ስልክ ቁጥሯን ነበር የጠየቃት። የተሰበረ ስልኳን ሊጠግንላት እንደሚፈልግ፣ መቼ ነፃ እንደምትሆን ይጠይቃታል። እሷም ችግር እንደሌለው ቀድሞውኑ ስልኳ ተሰብሮ እንደነበረ እየተናገረች ነው። ታዲያ ግን እሱ ገና ስልኳን ለማሰራት ሳያሳምናት እየሮጠች ሄደችው ወደ ስራ ነበረ። በዚህም በዛ ምሽት ወደ ስራዋ ነበር የተመለሰችው። ስራ ባልደረቦቿ አንዱ ታሞ ነበረ። በዚህም አለቃው ይቶ እረፍት እንዲያደርግ ለሱ እረፍት ሰጥቶት ነበረ። የሱን ስራ ደግሞ ያስተላለፈው ለዩሚ ነው። ዩሚ የተሰጣትን ቪዲዮ ኤዲት ከማድረግ ባሻገር የልጁን ስራ ደግሞ ጨምራ ልትሰራ ነበረ። በጣም ከመድከሟ የተነሳ በተደጋጋሚ ስህተት እየሰራች ነበረ። በሄደችበት ሁላ የስራ ደንበኞቻቸውን በተደጋጋሚ ይቅርታ ትጠይቃለች። እንደዛም ሆኖ ግን መልሳ ወደ ቀረጻ ነበር የምትሄደው። በዚህም በቀጣይ ቀን የአኒማል ቢዩቲ ተወካዮች እንዲሁም ብራንድ አምባሳደሯ ሂና ቃለ መጠይቅ እየተደረገላቸው ነበረ። ያኔ ግን እዛ ወረቀቱን ይዛ ቁጭ ያለችው ዩሚ እንቅልፍ ይወስዳታል። በዚህም ካሜራው ወድቆ ወደሷ መለከት ጀመረ። ላይቭ ስለነበረ ሁሉም ሰው ይሄን አይቶ ነበረ። እሷም ትነሳለች። ለ3 ቀናት እንዳልተኛች ይቅርታ በመጠየቅ እየተናገረች ነበረ። ወደ ውጭም ራሷን ጥፋተኛ በማድረግ እየወቀሰች እያለ የመጣችው ሂና ነበረች። ሂና እንዳየቻት በጣም አዝናላት ነበረ። በዚህም እሷን እንደምትደግፋት በመናገር ከዚህ በኋላ ጓደኛ እንዲሆኑ ይረዳቸው ዘንድ ስልክ ቁጥሯን ፕላስተር ላይ ጽፋላት ነበረ ሄደችው። አለቃዋ ዩቶም እሷ ለ3 ቀናት እንቅልፍ ያልተኛችው በሱ ምክንያት ስለሆነ ይቅርታ እንደመጠየቅ እሱ ግን ሲጮህባት ነበረ። ይባስ ብሎም ስለ ድርጅቱ መጥፎ ነገር ይወራ ጀመረ። ምን ያህል ተቀጣሪዎቻቸውን እንደሚያሰቃዩ እየተነገረ ነው። አብሶ ደግሞ ሂና ለሷ መደገፏ ሌላ አድናቆትን እንድታተርፍ አድርጓት ነበረ። ቤትም ትሄዳለች። እህቷ ናጊ ስራውን እንድታቋርጥ ትፈልግ ነበረ። ነገር ግን ስራውን ካቋረጠች ይሄንን ያላቸውን ቤት ራሱ ኪራይ መክፈል ስለማይችሉ እንደሚያጡት ነበር የምታስበው። በመቀጠል የደወለችው ሂና ነበረች። ቀጥታ እነሱ ቤት ትመጣለች። እሷ የምትሰራበት አኒማል ቢዩቲ ድርጅት ውስጥ ስራ ልታስቀጥራት እንደምትፈልግ ነበር የነገረቻት። ነገር ግን ዩሚ ለእንደዚህ አይነት ስራ በቂ ነኝ ብላ አላሰበችም ነበረ። ምንም ቢሆን ግን በቀጣይ ቀን ለማሞከር ነበር ያሰበች። ታዲያ ያን ቀን ቃለመጠይቅ ስለነበራት 4 ሰዓት ቀድማ ነበረ ወደ ድርጅቱ ሄደችው። መንገድ ላይ እየተገናኘ
የተገናኘችው ከካዙኦ ጋር ነበረ። ለቃለ መጠይቅ እንደመጣች ስትነግረው እንደዚህ ለብሳ ቃለ መጠይቅ ካደረገች እንደማይቀበሏት በመናገር ይዟት የሄደው ልብስ እንድትገዛ ነበረ። ብዙ ልብሶችን ካስለካት በኋላ ቆንጆ የሚለውን ልብስ ይመርጣል። በመቀጠልም ይዟት የሄደው ፊቷንና ጸጉሯን እንድትሰራ ነበረ። ታዲያ ከዚህ ቀደም ለኔ አይገባኝም ብላ ያሰበችውን አኒማል የሚባለውን ሜካፕ ራሱ ገዝቶላት ነበረ። እሷ ሜካፓን እስክትሰራ ስልኳን ሊያስጠግንላት ሄዷል። መንገድ ላይ ሲገናኙ ግን ካሰበው በላይ እጅግ በጣም ቆንጆ ሆና ነበረ። ወደ ድርጅቱም ለቃለ መጠይቅ ከመግባቷ በፊት ግን አስጠንቅቋት ነበረ። እዛ ድርጅት ከተቀጠረች ራሷንና ማንነቷን እንዳትረሳ ነበር የነገራት። ይህንን ንግግር ልብ አላለችውም ነበረ። ወደ ውስጥ ትገባለች። ቃለ መጠይቅ የሚያደርግላት የድርጅቱ ሁለተኛ ፕሬዝዳንት ዳጊዮ ነበረ። ድርጅት ውስጥ በጣም የሚፈራና ኮስታራ ነበረ። ልክ እንዳያትም ዛሬ ያደረገችው ሜካፕ፣ ጸጉሯ እንዲሁም ልብሷ ዛሬውኑ የተገዛ እንደሆነ እንደሚያውቅ፣ ታዲያ አለቆቿን የሚሏትን እያንዳንዱ ነገር የምታረግ ሰነፍ አይነት ሴት እንደሆነች እየጠየቃት ነበረ። አጠገቡ ያለችው ሴት ግን ቀስ ብላ እሷን ለማበረታታት እየሞከረች ነው። ዲያጎ በሚናገራት ነገር ግን አቅም የሌላት ደካማ ሆና ነበር ራሷን ያሰበችው። በዚህም ከጨረሰች በኋላ ወደ ቤት ትሄዳለች። በእርግጠኝነት እዛ ስራ ላይ እንደማትቀጠር አውቃ ነበረ። ከባድ ግራ መጋባት ውስጥ ገባለች። አለቃዋ ዩቶ ጋር ሄዳ ወደ ድሮ ስራዋ እንዲመልሳት መለመን ይኑርባት አይኑርባት ግራ ተጋብታ ታለቅሳለች። በቀጣይ ቀን ግን የሄደችው ዩቶ ጋር መልቀቂያ ለማስገባት ነበረ። ይሄ ድርጅት እሷን እያጎሳቆላትና ልትደርስበት ከምትፈልገው አላማ እየጎተታት ስለሆነ እዛ ድርጅት ውስጥ እንደማሰራ ትናገራለች። ያሉ ተቀጣሪዎች ራሱ ውሳኔዋን አበረታታዋት ነበረ። በዚህም ለእህቷ ስራውን እንደለቀቀችና አሁን ምን ማድረግ እንዳለባት ግራ እንደገባት እየነገረቻት ነበረ። እህትየው ግን ስራዋን ስለለቀቀች ደስ ብሏታል። በዛ ሰዓት ስልክ ይደወልላታል። በእርግጠኝነት ከድሮ ድርጅቷ ዩቶ አለቃዋ እንደደወለ ብታስብም የተደወለላት ከአኒማል ቢዩቲ ነበረ። በዚህም ስራውን እንደተቀጠረች ይነገራታል። በጣም ነበር ደስ ያላት። በእርግጠኝነት ግን የተቀጠረችው በሷ አቅም ሳይሆን ወይ ዋና ፕሬዝዳንቱ ፈቅዶላት ካልሆነ ደግሞ ሂና ለምናላት እንደሆነ ነበር ያሰበችው። ምንም ቢሆን ግን በቀጣይ ቀን ወደ ድርጅቱ ቆንጆ ሆና ትሄዳለች። በደስታ ነበር የተቀበሏት። እንደ ድሮ መስሪያ ቤቷ አይጎሳቁሏትም ነበር። ታዲያ እዚህ መስሪያ ቤት ውስጥ ሁሉም ወደ ስራ ከመግባታቸው በፊት የቁርስ ሰዓት ነበረ። እዛም ተሰብስበው አንድ ላይ ምግብ ይመገባሉ። ካዞም እዛ ነበረ። በሄደችበት ሁላ እንዳትጎዳ እየጠበቃት ነበር። እንዲህ አይነት እንክብካቤ ውስጥ እስካለች ድረስ ግን ስራዋን በአግባቡ መስራት እንዳለባት ራሷን እያሳመነች ነው። አንድ ቀን ላይም ከድርጅቱ በምትወጣበት ጊዜ ዲያጎ እያወራ ትሰማዋለች። ሲያወራ የነበረው ዩሚን የቀጠራት እንደ አዲስ ገቢ እንደሆነ ሙሉ ለሙሉ እንዳልተቀጠረች እሷን የተቀበለበት ዋና ምክንያት ደግሞ ሂና ስለለመነችውና ለሷ ትልቅ ክብር ስላለው ብቻ እንደሆነ ነበር የተናገረው። በዚህም አዝና እየሮጠች ትሄዳለች። ስቅስቅ ብላን ታለቅስ ጀመረ። ማታ ከሰማችው ክስተት በኋላ በቀጣይ ቀን ስትሄድ ለድርጅቱ ገባለው ብላ እንኳን አላሰበችም ነበረ። ታዲያ ድርጅቱ ውስጥ ከባድ ነገር ተፈጥሯል። እነሱ የሚልኩት የካርቶን ፓኬጅ ነበረ። በዚህም ሁለት የተለያዩ ፓኬጆች ተዘጋጅቷል። ነገር ግን በሚልኩበት ጊዜ በሰዎቹ መካከል አቀያይረውት ነበር። አንዱ ኦድራጊ የሚባል ዩቲዩበር ነበረ። ላይቭ ላይ ነው። በዚህም ካርቶኑን ከፍቶ ሌላ ነገር እንደተላከለት ከተሰማ ድርጅቱ እንደሚሰደብ እርግጠኛ ነበሩ። ታዲያ ታታሪዋ ዩሚ እየሮጠች መሄድ ጀመረች። በሌላ በኩል ፓኬጁን ያለዋወጠችው ዩካ ደግሞ ሌላኛዋ ሴት ጋር ሄዳ ነበረ። ታዲያ ዩሚ ሮጣ ሰውየው ላይ መድረስ ችላ ነበረ። በዚህም እቃውን ታቀያይረዋለች። ሰውየው ግን ከዚህ ቀደም የሆነ ቦታ እንደሚያውቃት ተናግሯል። ላይቭ ላይ ያሉ ሰዎች እንዳለ እንቅልፋማ ሴት እንደሆነች እየተናገሩ ነበረ። በዚህም እሱ ላይቭ ውስጥ እንድትገባ ለስራዋ ካላት ክብር አንጻር ሊያመሰግናት ፈልገው ነበረ። በሩጫዋ የተነሳ ግን ፊቷ ላይ ያለው ሜካፕ እንዳለ ለቆ ነበረ። ግማሾቹ ሆረር፣ ግማሾቹ ዞምቢ ትመስላለች እያሉ ነው። በዚህም በጣም ታዝናለች። ከባድ ሁኔታ ውስጥ ስላለች እዛው ደርቃ ቀርታ ነበረ። እሷን ሊያገኝ የመጣው አለቃው ኬሱኬ ነበረ። በዚህም ይቅርታ ጠይቋለች። እሱ ግን ያለ ሜካፕ ራሱ እጅግ በጣም ቆንጆ እንደሆነች ነበር የነገራት። ታዲያ ካዞም እሷን ለማግኘት ስለመጣ አለቃው ቀድሞ ስለደረሰ ግን ተናዶ ከዛ ቦታ ይሄዳል። ወደ ስራም በተመለሱበት ጊዜ በሁሉም ሰዎች ፊት እሷ ከዚህ በኋላ የድርጅቱ ቋሚ ተቀጣሪ እንደሆነች አለቃው ይናገራል። ዲያጎ ራሱ አበረታቷት ነበረ። ምን ያህል ለድርጅቱ ያላትን ከበሬታ ሮጣ በመሄድ ችግሩን በመፍታት አሳይታ ነበረ። በቀጣይ ቀንም አሁን ያላቸው ሜካፕ በውሃ የማይጠፋ እንደሆነ ለማረጋገጥ በረዶ ተንሸራታች የሆነች አንዲት ስፖርተኛን አስተዋዋቂ ለማድረግ አስበው ነበረ። ልጅቷ ሚናሚ ትባላለች። ነገር ግን ከእንደዚህ አይነት ሰዎች ጋር መስራት አትወድም ነበረ። በዚህም አሁን ኃላፊነቱን የወሰደችው ዩሚ ነበረች። ቀጥታ ልጅቷ ጋር ትሄዳለች። ልጅቷ በሷ የዋህነትና ቅንነት ተገርማ ነበረ። ቁጭ ብለው በሚያወሩበት ጊዜ ከዚህ ቀደም ከእንደዚህ አይነት ድርጅቶች ጋር ስትሰራ እንደነበር፣ ነገር ግን ከባድ ችግር እንዳጋጠማት ልጅቷ እየተናገረች ነው። ሚናሚ አዝና ያየችው ዩሚ ግን ታበረታታት ጀመረ።
ራሷ እዛ ሜካፕ ከቀባቻት በኋላ በሜካፕ ምን ያህል ቆንጆ እንደሆነች ነግራት ነበር። በዚህም ልጅቷ ወደ ካናዳ ከሁለት ቀን በኋላ መሄዷ ስለማይቀር አንድ ቀን ብቻ ነበር ለቀረጻ የነበራቸው። ይህንን የሰማው ኬሱኬም ወዲያው ቀረጻው እንደሚደረግ ነበር የወሰነው። ተባብረው አንድ ላይ ይሰሩ ጀመረ። ኬሱኬና ዩሚ አንድ ሆቴል ነበረ ለቀረጻው ብለው ያደሩት። ፎቶ ለማንሳትም ወደዛ የመጣው ካዙኦ ነበረ። አብራው ደግሞ ሂና ነበረች። ታዲያ ሂና ለካሱኬ ከድሮ ጀምሮ ስሜት ስላላት ሁለቱ አንድ ሆቴል እንዳደሩ ስትረዳ በጣም ቀንታ ነበረ። አብሶ ካዙኦ ከዛ ሰዓት ጀምሮ ከዩሚ ይርቅ ጀመረ። በትንሽ ነገርም ከዩሚ ጋር ይጨቃጨቅ ነበረ። ከቀረጻው በኋላ አራቱ አንድ ላይ ሆነው በረዶ ለመንሸራተት ሄደው ነበረ። ታዲያ በረዶ ጫፍ ላይም ካዙኦ መልክዓ ምድሩ ስለሚያምር ፎቶ ለማንሳት እየተዘጋጀ ነበረ። ያኔ ዩሚ ትመጣለች። ወድቃም ቢሆን ለምን እስካሁን እንደማያናግራት ጸባዩ ለምን እንደተቀየረ እየጠየቀችው ነበረ። ታዲያ ግን ባካዋና በጣም ተገርሟል። በዚህም ቀርቦ ፎቶ ካነሳት በኋላ አሁን ይቅርታ እንዳደረገላት ነበር የነገራት። ትክክለኛ ምክንያቱን ያኮረፈበትን ግን አልነገራትም ነበረ። ሂናም ኬሱኬን መቅረብ ፈልጋ ነበረ። ነገር ግን ለብዙ አመታት አብራው ብትቆይም አሁን ግን ጸባዩ በጣም ተቀይሯል። ፍቅር የያዘው ይመስል ነበረ። ታዲያ እሷም ስራውን ብቻ እንደሚወድ እንደምታውቅ ነገር ግን ስለ ፍቅር ህይወቱ ራሱ ትኩረት ማድረግ እንዳለበት እየነገረችው ነበረ። በዛ ሰዓት ወዲያ ወደ አይምሮ የመጣችው ዩሚ ነበረች። ለዩሚ አድናቆት ይኑረው ፍቅር አላወቀም ነበረ። ዩሚም ካዙኦ እጅግ በጣም ጎበዝ ፎቶግራፈር እንደሆነ ታውቃለች። ታዲያ እስከዛሬ አኒማል ቢዩቲ ውስጥ በሚሰራበት ጊዜ ፎቶግራፍ የሚያነሳው እሱ እንደሆነ አንዴም እንኳን ስሙ ተገልጾ አያውቅም ነበረ። በዚህም እሱ የሚያነሳቸውን ፎቶች ኤግዚቢሽን ለማዘጋጀትና እሱ ታዋቂ እንዲሆን ለማድረግ አስባ ነበረ። ይህንን ሀሳብ ለሱ በምትነግረው ጊዜ ግን ታዋቂ መሆን እንደማይፈልግ፣ ምክንያቱም እሱ የማስታወቂያ ስራ ላይ ብቻ ማተኮር እንደማይፈልግ በየሀገራቶቹ እየተዘዋወረ የተለያዩ መልክዓ ምድሮችን ፎቶ እያነሳ በዛ መታወቅ እንደሚፈልግ ኤግዚቢሽን ማዘጋጀት መብቷ እንደሆነ ነገር ግን ስሙን እንዳታካትት ነበር የነገራት። በዚህም እሱን ታዋቂ ለማድረግ ትልቅ ጉጉት ስለነበራት በሀሳቡ ስላልተስማማ ግን በጣም ከፍቷት ነበረ። በቀጣይ ቀን መስሪያ ቤት ውስጥ ሳለች ካዙኦ ከመስሪያ ቤት ለቆ ከሀገር ወጥቶ የተለያዩ ፎቶዎችን ለማንሳት ውሳኔ እንደወሰነ ከኬሱኬ ነበር የሰማችው። በዚህም በጣም ይከፋታል። እንደሱ አይነት ጎበዝ ፎቶግራፈር ደግሞ ከየትም ማግኘት እንደማይችሉ አለቃዎቹ እያወሩ ነበረ። አመሻሽ ላይ ከስራ ልትወጣ ስትል ግን የስብሰባ አዳራሽ ውስጥ ዩኪ የተባለችው ተቀጣሪ ስራ እየሰራች ነበረ። ስራዋን ስላልጨረሰች በጣም ከብዷት ነበረ። ይህንን ያየችው ዩሚ ሰዎችን የማገዝ ትልቅ ፍላጎት ስላላት በስራው እንደምትረዳት ነበር የነገረችው። ዩሚ ግን የራሷን ስራ ነበራት። ከዛ በተጨማሪ ልጅቷን ለማገዝ ታስባለች። ነገር ግን እዛ ድርጅት ውስጥ ኦቨርታይም ስራ መስራት አይቻልም ነበረ። ያኔ የመጣው ሁለተኛው ዳይሬክተር ዲያጎ ነበረ። ቀጥታ ወደ ቤታቸው እንዲሄዱ ነበር ትዕዛዝ የሰጣቸው። በዚህም ሁለቱም አንድ ላይ ሆነው ዩሚ ቤት ነበር የሄዱት። ዩኪም ስራ ስላስፈታቻት ዩሚን ይቅርታ እየጠየቀቻት ነበረ። ስለ ድርጅቱ ከሆነ ችግር እንደሌለ ትናገራለች። ሌሊቱ ሙሉ አንድ ላይ ሲሰሩ ነበረ። ታዲያ ዩሚም ትንሽ ካገዘቻት በኋላ የራሷን ስራ ሰርታ ትተኛለች። ምክንያቱም በቀጣይ ቀን ቀረጻ ነበራት። ታዲያ በቀጣይ ቀንም ቀረጻው እንቅልፍ ባትተኛ እንኳን በጥሩ ሁኔታ ነበር ያለቀላት። ነገር ግን ዩኪ ከሰራችው ስራ በኋላ ኢንቨስተሮችን ማግኘት አልቻለችም ነበረ። ይሄም የተፈጠረው ዩኪ ሌሊቱን ሙሉ ከሰራች በኋላ ጠዋት ላይ ትንሽ ረፍት ላድርግ ብላ እንቅልፍ በዛ ስለወሰዳት ነበረ። ይህንን የሰማችው ዩሚ ለዛ ስራ ብዙ ስለለፉ በጣም ተናዳ ጓደኛዋን ተቆጥታት ነበረ። በዚህም ራሱ ጓደኛዋን በመቆጣቷ አልቅሳ ከዛ ቦታ እየሮጠች ትወጣለች። የተከተላትም ካዙኦ ነበረ። እንዳይከተላት በተደጋጋሚ እየነገረችው ነው። ምክንያቱም ከባድ ሁኔታ ውስጥ ስላለች ሀዘኗን እንዲመለከት አልፈለገችም ነበረ። እሱ ግን ሀዘኗን ለመመልከት አብሯት ለመሆንና ለመጋፈጥ ዝግጁ ነበረ። በዚህም የነገራት መጀመሪያ ዛ ድርጅት ውስጥ ከመቀጠሯ በፊት የመከራትን ምክር ነበረ። እሷ ለስራዋ ብላ ራሷን እያጣች ስለሆነ እንዲህ ማድረግ እንደሌለባት ይነግራታል። ታዲያ እሱም እንደ ስጦታ የሰጣት ከዚህ በፊት ያነሳትን ፎቶ ነበረ። እሷን ሲያይ እንደሚረጋጋ ይነግራታል። ታዲያ እሱም ከትንሽ ቀን በኋላ ወደ ውጭ ሀገር መሄዱ ስላልቀረ እንደሚወዳትና በጣም እንደሚያፈቅራት ነገር ግን አሁን ስሜቱን እንድትቀበል እንደማይጠብቅ አንድ ቀን ላይ ከስራዋ ይልቅ አጠገቧ ያሉ ሰዎችን ዋጋ ስትሰጣቸው አብረው እንደሚሆኑ ነበር የነገራት። ስቅስቅ ብላ ማልቀስ ጀመረች። እሷን መልሳ እንደምትወደው ለመናገር ፈርታ ነበረ። ታዲያ ጥሏት በሚሄድበት ጊዜ አትሂድ ብትለው ደስታዋ ነበረ። ነገር ግን ከህልሙ ልታስቆመው አልፈለገችም ነበር።
በቀጣይ ቀንም መስሪያ ቤት ጓደኛዋን መቆጣቷ ትልቅ ጥፋት እንደሆነ ስለተረዳች አጎንብሳ በተደጋጋሚ ይቅርታ ጠይቃታለች። ዩኪም ችግር እንደሌለው ነበር የተናገረችው። ታዲያ ከዙኦ ግን ከድርጅቱ ሊሄድ ስለሆነ እሷ በጣም ከባድ ሀዘን ውስጥ ገብታ ነበረ። በቀጣይ ቀን ወደ መስሪያ ቤት ስትመጣ ዲያጎ በሩን እንኳን አልከፈተላትም ነበረ። ታዲያ ከዚህ ቀደም መስሪያ ቤት ውስጥ ኦቨርታይም መስራት እንደማይቻል እሷ ግን ስለሰራች ወደ ውስጥ እንደማገባ ይነግራታል። ያኔ ካሱኬ ይመጣል። 3 ምርጫ ነበረ የሰጣት፣ ወይ ወደ ውስጥ ገብታ ስራዋ እንደምትሰራ ካልሆነ ደግሞ ቤቷ ሄዳ እንድታርፍ ወይ ደግሞ መሄድ የምትፈልግበት ቦታ ካለ እዛ እንድትሄድ ነበር የነገራት። ይሄን ቃል እንዳወጣ እየሮጠች ሄደችው ወደ ኤርፖርት ነበረ። ካዙኦ ከመሄዱ በፊት መሰናበት ፈልጋ ነበረ። ታዲያ እንደምትወደው ተረድታለች። እሱ ደግሞ በዛ ሰዓት ወደ ኤርፖርት ትመጣለች ብሎ አላሰበም ነበረ። እጁንም ትይዟለች። ከመሄዱ በፊት አቅፋና ስማ እንደምትወደው ነበር የነገረችው። በመቀጠልም የሰጣትን ፎቶ መልሳ ከሰጠችው በኋላ ከዚህ በኋላ የሩቅ ቢሆንም ፍቅረኛው እስከሆነች ድረስ እሷን ማየት ከፈለገ መጽናኛ እንዲሆነው ነበር የነገረችው። ይሄ ነገር በጣም ቢያስደነግጠውም እሱም በጣም ስለሚወዳት አቅፎ ነበር የተሰናበታት። ከዛ በኋላ በቪዲዮ ኮል እያወሩ ብዙ ጊዜያቶች ያልፋሉ። በቀጣይ ቀንም ወደ መስሪያ ቤት ትሄዳለች። ታዲያ እዛ መስሪያ ቤት ውስጥ መስራት በጣም የምትወደው ነገር ቢሆንም ሁሉም ሰዎች ስለሚያዝኑላትና ስለሚወዷት ይሄ ምቾት ደግሞ ከምትደርስበት አላማ ስለሚያቋርጣት የመልቀቂያ ደብዳቤ ነበር ያስገባችው። ኬሱኬም ሊያስቆማት ቢፈልግም ምንም ማድረግ አልቻለም ነበረ። ከቀናት በኋላ እሱና ሂና ቁጭ ብለው በሚያወሩበት ጊዜ ለመጀመሪያ ጊዜ የመልቀቂያ ደብዳቤ እንደደረሰው እየነገራት ነበረ። እሷም አንዳንዴ ሰዎች ነፃ መሆን እንደሚፈልጉ ነበር የነገረችው። በዚህም ኬሱኬ ለዩሚ ያለው አድናቆት እንጂ ፍቅር እንዳልሆነ ተረድቶ ነበረ። እስከዛሬ አጠገቡ ያለችው ሂና ደግሞ በእጅ የያዙት ወርቅ ሆኖበት እንጂ እንደሚያፈቅራት ነበር የነገራት። ዩሚም ቤት ገብታ ከስራ እንደለቀቀችና የራሷን ቢዝነስ ልትጀምር እንደሆነ ለእህቷ ናጊ ትነግራታለች። ናጊም ከዚህ በኋላ ስለሷ ትምህርት እንዳትጨነቅ ከዚህ በኋላ በነፃ የማማር እድል እንደምታገኝ ለእህቷ ነበር የነገረቻት። እሷም ከድርጅቱ እንደለቀቀችና የራሷን ቢዝነስ ከፍታ አሁን ቢዝነስ ካርድ እንዳላት ትነግሯለች። እሱም እያሾፈባት ስራ ውስጥ ያለችው ዳይሬክተርም ተቀጣሪም እሷ ብቻ እንደሆነች እየነገራት ነበረ። ምንም ቢሆን ግን በሚኖራት ጉዞ ያበረታታት ነበር። እንዲህ እያሉ 1 አመት ያልፋል። ታዲያ ግን አሁን እሱ የተለያዩ ገጠራማ ቦታዎች እየሄደ ስለሆነ የሚያወሩት በ2 ሳምንት አንዴ ነው። እሱም ደግሞ ለ5 ደቂቃ ብቻ ነበረ። በጣም እየናፈቃትና የብቸኝነት ስሜት እየተሰማት ነው። አንድ ቀን ላይ ጓደኛዋ ትመጣለች። በተደጋጋሚ ይቅርታ እየጠየቀቻት ነበረ። ታዲያ ቁርጥ ካዙኦን የሚመስል ልጅ ናይት ክለብ ውስጥ እንዳየች በመናገር ፎቶውን ታሳያታለች። ይህንን ነገር ግን ዩሚ አላመነችም ነበረ። ምክንያቱም እሱ እንዳለ የምታውቀው ገጠራማ ከተማ ነው። በዚህም በጣም ትጨነቃለች። በቀጣይ ጊዜም አኒማል ቢዩቲ ከተሰኘው ድርጅት ጋር ተባብራ የምትሰራው ስራ ነበራት። ጓደኞቿን ባገኘችበት ጊዜ በረፍት ሰዓታቸው ሲያወሩ ካዙኦን ቁርጥ የሚመስል ሰው ጓደኛዋ ዩኪ እንዳየች በመናገር ምናልባት እዚህ እንደሆነ እንደጠረጠረች ብታሳውቃቸውም እነሱ ግን ካዙኦን ስለሚያውቁት አላመኗትም ነበረ። ልክ ፎቶውን ስታሳይ ግን ሁሉም ይደነግጣሉ። ከሱ ጋር መለየት እንዳለባት እየዋሻት እንደሆነ ያደረገው ጥፋት ትልቅ ስለሆነ መለየት እንዳለባቸው እየተነገራት ነበረ። በዚህም እሷ በጣም ታዝናለች። ታዲያ ለሱ ለመደወል ነበር ያሰበችው። ቤት ገብታ በምትደውልለትም ጊዜ ወደዚህ ወደ ናይት ክለብ እንደመጣት ጠይቋለች። እሱ ግን የምትጠይቀው ጥያቄ እንኳን አልገባውም ነበረ። ቁርጥ እሱን የሚመስል ሰው እንዳየች በመናገር ፎቶውን ስታሳየው በጣም ይደነግጣል። ወዲያው ግን ስልኩ ይቋረጣል። አውቆ ይዘጋባት ነበር የመሰላት። የተዘጋው ግን በኔትወርክ አማካኝነት ነበረ። ከዛም በኋላ በጣም ታዝናለች። በቀጣይ ቀን ካዙኦ ቢደውልላት ራሱ ስልክ አታነሳም። ይሄ ባህሪዋ እህቷ ናጊ እንድትጨነቅ አድርጓት ነበረ። ታዲያ እንደዚህ አይነት ሁኔታ ውስጥ እንዳለች የተረዳችው ናጊ የደወለችው ለሂና ነበረ። ሂና ከፍቅረኛዋ ከሱኬ ጋር አንድ ላይ በመሆን እሷ ቤት ይሄዳሉ። አብረው እየበሉና እየጠጡ ጥርጣሬዋን ዩሚ እየተናገረች ነበረ በጣም እንደሚያውቃት። ታዲያ ተስፋ ማትቆርጥና እውነት ላይ እስክትደርስ የምትገፋ አይነት ሴት እንደሆነች አሁን ምን እንደተፈጠረ ዩሚን ይጠይቃታል። እሷም በዚህ ተበረታታ የሄደችው ወደ ናይት ክለቡ ነበረ። ናይት ክለቡ በር ጋር ቁጭ ብላ የሚገባና የሚወጣውን ወንድ አንድ በአንድ ታይ ጀመረ። ታዲያ እዛው እንቅልፍ ይወስዳታል። ሊነጋጋ አካባቢ ግን ቁርጥ ካዙኦን የሚመስል ልጅ ነበር ያየችው። ሲዞርም በጣም ትደነግጣለች። ሁለቱም ቁጭ ብለው ያወሩ ጀመረ። እሱ ካዙኦ እንዳልሆነ ነገር ግን የካዙኦ መንታ ወንድም እንደሆነ ልክ እንደተወለዱ ከ1 አመት በኋላ እንደተለያዩ እሱ ያደገው አባቱ ጋር እንደሆነ ካዙኦ እሱን ያላስታወሰው ደግሞ ከልጅነታቸው ጀምሮ ስለተለያዩ እንደሆነ እየነገራት ነበረ።
ነገር ግን ኤሪሽ ከከዞ በጣም ይለይ ነበር። ሴቶችን ማሽኮርመም የሚወድ አይነት ወንድ ነው። ከዞ ግን በጣም ኮስታራ ነበር። በቀጣይ ቀን ከጓደኞቿ ጋር በመሆንም ሁለቱን ወንድማማቾች በቪዲዮ ኮል እንዲያወሩ ነበር ያደረጓቸው። በዚህም ኤሪሽ በወንድሙ በጣም እንደቀና እሱ ህልሙን እየኖረ እንደሆነ ይነግረዋል። ከዞ ደግሞ እንዲህ የሚባል ነገር እንደሌለ ዋናው ቁርጠኝነት እንደሆነ ለአንዱ የሚመቸው ስራ ለሌላ ላይ መቸው እንደሚችል በመናገር ወንድሙን መክሮት ነበር። ታዲያ ከዞ አሪሽን ወንድሜ ብሎ ስለጠራው የአሪሽ ልብ ተነክቶ ነበር። በዚህም ያመሰገናት ኡሚን ነበር። ታዲያ ከዚህ በኋላ መልሶ እንደሚያገኛት ደግሞ በጣም ጥሩና ቆንጆ ሴት እንደሆነች ከከዞ ጋር ከተጣላች ግን ከሱ ጋር ፍቅረኛሞች መሆን እንደሚችሉ ነበር የነገራት። እሷም መቼም ይሄን ነገር እንዳያስበው በመናገር ትሰናበተዋለች። አኒማል ቢዩቲ ስላሉ ጓደኞቿም ሁሉን እውነት ስትናገር ከዚህ ቀደም ከዞን ስለጠረጠሩትና ተለያየ ስላሏት ይቅርታ ጠይቀዋት ነበር። ሁሌ ኑድል ወደምትበላበት ቤት ከመግባቷ በፊት የሬስቶራንቱ ኃላፊ ውስጥ ሰው እየጠበቃት እንደሆነ ነበር የነገራት። በዚህም በምትገባበት ሰዓት ቁጭ ያለው ከዞ ነበር። ከሚመጣበት ቀን እሷን ሰርፕራይዝ ለማድረግ ነበር አስቀድሞ የመጣው። በዚህም በጣም እንደሚወዳት እየነገራት ነው። ሁሌ ውጪ በነበረበት ጊዜ እሷን የሚያስታውሰውን የአሻንጉሊት ቦርሳ እንደ ስጦታ ይሰጣታል። እስከዛሬ ያነሳቸውን ፎቶዎች ከሁሉም ሰው ቀድማ እሷ እንድታየው ነበር የነገራት። ታዲያ በዚህ ሁሉ ውስጥ በጣም እንደሚወዳትና ለአመታት ያክል ስለሷ ሲያስብ እንደነበረ ነበር የተረዳችው። በዚህም በመጠራጠሯ ይቅርታ ጠይቋለች። እነሱም ትልቅ ደስታ ውስጥ ገብተው ነበር። ስለ ወደፊታቸው እያሰቡና እያለሙ ይሄ ቆንጆና ጥርምጥና ያለ ፊልማችን እዚህ ላይ አብቅቷል። በሌላ ፊልም እንገናኛለን። ደህና ቆዩልኝ።